ዛሬ ደግሞ አክቲቪቲ 2 ዶሜን ኦፍ ራሽናል ኤክስፕሬሽን የሚለውን እናያለን። ከዚህ በፊት በነበረው ቪዲዮ አክቲቪቲ 2 እና ስለ ራሽናል ኤክስፕሬሽንስ የተወሰነ ዲስከስ አድርገናል። ካላያችሁት የቪዲዮውን ደግሞ ሊንክ ከታች ዲስክሪፕሽኑ ላይ ስለማስቀምጥላችሁ ማየት ትችላላችሁ። አሁን ቀጥታ ጥያቄዎችን እንሰራለን። ራሽናል ኤክስፕሬሽንስ የምንለው እንደዚህ ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ተደርጎ እንደዚህ አይነት ሁለት ፖሊኖሚያሎች እንደ ዲቪዥን ተደርጎ እንደዚህ ሲቀመጡልን ይሄንን ነው ኤክስፕሬሽን የምንለው። ኢንዲቪጁዋሊ ፖሊኖሚያል ነበሩ፣ እንደዚህ ያለ ግን ምንድነው ራሽናል ኤክስፕሬሽን ነው የምንለው ብለናል። የፖሊኖሚያል ፈንክሽን ደግሞ ዶሜኑ ኦል ሪል ነምበር ነው ብለናል። ነገር ግን ራሽናል ኤክስፕሬሽን ሲሆን ዲቪዥን ስለሆነ ማን ይቀርብናል ማለት ነው? ከታች ያለችው ዲኖሚኔተር ዜሮ መሆን የለባትም የሚለውን ክራይቴሪያ ነው የምንጠቀመው። ስለዚህ ከላይ ምንም ችግር የለብንም። እኛ ኢሹዋችን ከታች ነው። 5ኤክሳችን ዜሮ መሆን የለበትም። ዜሮ የሚሆነው ደግሞ መቼ ነው? እቺ ኤክስ ዜሮ ስትሆን ነው ማለት ነው። ስለዚህ ዶሜናችሁ ምንድነው ስንባል ምንድነው የምንለው? ኤክሳችን የፈለገው መሆን ይችላል። ኤክስ ካን ቢ አን ኤሌመንት ኦፍ ኤኒ ሪል ነምበር እንልና ግን ኤክሳችን ምን መሆን የለበትም? ዜሮ መሆን የለበትም ብለን እንደዚህ እናስቀምጣለን። ቢ ላይ ደግሞ ፋክተራይዝ ኒውሜሬተር ኤንድ ዲኖሚኔተር ተብለናል። ፋክተራይዝ አድርጉ ስንባል እንግዲህ ምንድነው የምናደርገው? በሁለቱ መካከል ኮመን ምን አለ ብናል ስናስብ ኤክስ አለ አይደል? እዚህም ኤክስ አለ፣ እዚህም ኤክስ አለ። ስለዚህ ኤክስን ኮመን ባወጣ ማን ይቀረኛል? ኤክስ ስኩዌር የነበረው አንድ ኤክስ ይቀረኛል። እዛ ደግሞ ቱ ኤክስ የነበረው ኤክስን ስላወጣሁትን ኮመን ሁለት ይቀራል ማለት ነው። አሁን ይህን ብናበዛ ኤክስን በኤክስ ብናበዛ ኤክስ ስኩዌር እናገኛለን። ኤክስን ደግሞ በቱ ብናበዛ ቱ ኤክስ እናገኛለን። ስለዚህ ፋክተራይዝ ስናደርግ ኮመን የሆኑትን ብቻ ማውጣት ነው። ከታች ደግሞ ኦቨር 5 ኤክስነቱ አይቀይርም። እንደዚህ አድርገን ማስቀመጥ እንችላለን። ሲ ላይ ደግሞ የተጠየቅነው ያንን እዚህ ጋር የተጠየቅነውን ጥያቄ ሲምፕሊፋይ አርጉን የተባልነው እዚህ ጋር ያለ አላጣፋሁም፣ ኤክስን በኤክስ አላጣፋሁም። ለምን? ሲምፕሊፋይ አርጉ ስላልተባልን። አሁን ግን ሲምፕሊፋይ አርጉ ስለተባልን ይሄንን መጀመሪያ ፋክተራይዝ እናደርገዋለን። ኤክስ ፕላስ 2 ሆኖልናል። ከዛ ኦቨር 5 ኤክስ አለ። አሁን ይሄን ኤክስ በዚህ ኤክስ እናጣፋና ሲምፕሊፋይ ስናደርገው የሚቀረን ኤክስ ፕላስ 2 ኦቨር 5 ብለን ነው የምናስቀምጠው። ሲምፕሊፋይ ማድረግ ማለት እንደዚህ ኮመን የሆነውን ፋክተር ማጣፋት ማለት ነው። ዲ ላይ ደግሞ የተጠየቅነው የዚህ የሰራ ነው የኤክስ ስኩዌር ፕላስ 2ኤክስ ኦቨር 5 ኤክሳችን ኢኒሺያሊ የነበረው ከሲምፕሊፋይድ ከሆነ ፎርም ጋር እኩል ናቸው ወይ ተብለናል። ሲምፕሊፋይ አድርገን ያስቀመጥነው ምንድነው? ይሄ ኢኒሺያሊ የነበረውን ፋክተራይዝ ስናደርገው ኤክስ ታይምስ ኤክስ ፕላስ 2 ኦቨር 5ኤክስ ነበረ። እኛ ደግሞ ሲምፕሊፋይድ ያደረግነው ደግሞ ፎርም ደግሞ ይሄኛው አቃለን ያመጣነው ደግሞ ኤክስ ፕላስ 2 ኦቨር 5 ነው። እነዚህ ሁለቱ እኩል ናቸው ወይ ተብለን የተጠየቅነው። አሁን እናንተ እስቲ ቆም አድርጋችሁ ሁለቱ እኩል ናቸው ወይ? አይደሉም አይደል? ለምንድን? የዚህ የመጀመሪያው ኢኒሺያሊ ዶሜኑ ምንድነው ብለን ካሰብን የዚህ ዶሜናችን ምንድነው መሆን የለበት? ኤክሳችን ዜሮ መሆን አይችልም አይደል? ይሄኛው ግን በራሱ ካሰባችሁ ዶሜኑ ምንድነው? ምንም ሪስትሪክሽን የለም፣ 5 ነው። ስለዚህ ከታች ያለው ምንም ሪስትሪክሽን ስለሌለበት 5 ቁጥር ምንም ሪስትሪክሽን ስለሌለው የዚህ ዶሜን ኦል ሪል ነምበር ነው። ምንም አይነት ሪስትሪክሽን የለውም። ይሄኛው ግን ኦል ሪል ነምበር ኤክሰፕት 0 ነው። በዛ ምክንያት ሁለቱ እኩል አይደሉም። ስለዚህ የሆነ ፖሊኖሚያል ኤክስፕሬሽን ሲምፕሊፋይድ ከተደረገው ጋር እኩል መሆን የሚችለው ኦንሊ በኦሪጂናሉ ዶሜን ላይ ነው ማለት ነው። ከኤክስ ኢዝ ኢኳል ቱ 0 ከሚሆን ውጪ ላይ ላሉት እኩል ናቸው። ግን ኤክሳችን 0 ሲሆን ግን ሁለቱ እኩል አይሆኑም ማለት ነው። ስለዚህ ሁለት እነዚህ ኤክስፕሬሽኖች እኩል የሚሆኑት ኦንሊ ለዶሜኑ ላይ ነው ማለት ነው። ዶሜናችን ከኤክስ ኖት ኢኳል ቱ 0 ስለሆነ ከ0 ውጪ ላሉት ነው እንጂ ቫሊድ የሚሆነው ለ0 እኩል አይሆንም። ኢ ላይ ደግሞ የተጠየቅነው ከኤ እስከ ዲ የሰራችሁትን ለቅድሙ ጥያቄ የሰራ ነው በሙሉ ለ9x ስኩዌር ማይነስ 4 ኦቨር 9x ስኩዌር ፕላስ 9x ማይነስ 10 ስሩ ነው የተባለው። ያ ማለት ዶሜኑን ፈልጉ፣ ፋክተራይዝ አርጉ፣ ሲምፕሊፋይ አርጉ ወይስ ሲምፕሊፋይ የተደረገውና ኦሪጂናሉ ኢኳል ናቸው ወይ ተብሎ የሰራ ነው። የቅድሙን ራሱ
ደግማችሁ ስሩ። ለዚህ ጥያቄ ነው። አሁን ሊሰጡን የሚችሉ እንደዚህ ፋክተራይዝ እንድናደርግ ሊሰጡን የሚችሉ ቁጥሮች ብዙ ጊዜ ከእንደዚህ አያልፉ። አንደኛ የሆነ ኤክስ ይሆንና ስኩዌር ይደረግና የሆነ ቁጥር ይኖራል። ጀስት እዚህ ኮኤፊሽንት የሌለው ማለት ነው። እንደዚህኛው 9 ያለው ሳይሆን ምንም 9 የሌለው ጀስት ኤክስ ስኩዌር ማይነስ የሆነ ቁጥር ሊሰጠን ይችላል። ሌላኛው ደግሞ ቁጥር ያለው እንደዚህ 9 እንዳሁኑ እንደተሰጠን የሆነ ቁጥር ያለው ኤክስ ስኩዌር ማይነስ 4 ሊደረግ ይችላል። ይሄና ይሄን የምንሰራበት ቴክኒክ አንድ አይነት ነው። 9 ቢሰጠን 9 እዚህ ጋር ኮኤፊሽንት ቢኖርበት ኮኤፊሽንት ባይኖርበት ለኛ የምንሰራበት አሰራር ፋክተራይዝ ስናደርግ አንድ አይነት ስለሆነ ምንም ኮንፊውዝ መሆን የለባችሁ ቁጥር ስላለ ማለት ነው። ሁለተኛ ደግሞ ሊኖረን የሚችለው ምንም ከኤክስ ስኩዌር በፊት ኮኤፊሽንት የሌለው አንድ ማለት ነው። እዚህ ጋር ኮኤፊሽንታችን አንድ የሆነ ኤክስ ስኩዌር ፕላስ ተብሎ የተለያየ ኳድራቲክ ኢኩዌሽን ሊሰጠን ይችላል። ወይ ደግሞ ከዛ ከኤክስ ስኩዌር በፊት እንደዚህ ኮኤፊሽንት ያለው እንደ 9 ያለው አሁን እንደተሰጠን አይነት ማለት ነው። እንደዚህ ደግሞ 9 ሊኖረው ይችላል። የምንሰራበት ግን ይሄንን የምንሰራበት ቴክኒክ አንድ አይነት ስለሆነ ብዙ ጊዜ ቀላል የሚባሉት እነዚህ ዋንናቱ ናቸው። ዋንናቱ ሁሉም ሰው ሊያውቅ ይችላል። 3 እና 4 ተደርጎ ግን እንደዚህ ኮኤፊሽንት ሲጨመርበት ብዙ ጊዜ ኮንፊውዝ ይሆናል እና እዛች ጋር ኮንፊውዝ እንዳትሆኑ በደንብ አድርጌ ነው ማሳያችሁ። አሁን መጀመሪያ ላይ ልክ እንደዚህ ኤክስ ስኩዌር ማይነስ 4 የሚደረግ ሲሰጣችሁ ይሄ ስኩዌር አለው፣ ይሄኛው ግን ስኩዌር ተደርጎ አልተቀመጠም። ስለዚህ ቶሎ ብላችሁ ታስተካክሉታላችሁ ተመሳሳይ እንዲሆኑ ማለት ነው። 2 ስኩዌር ታደርጉታላችሁ። ያኔ ይሄም ስኩዌር ነው ይሄም ስኩዌር ነው ተመሳሰሉ አይደለ? አሁን ኤ ስኩዌር ማይነስ ስኩዌር አይነት ፎርም ያላቸው የሆነ ኤ የሚባል ስኩዌር ከዛ ደግሞ ቁጥር ደግሞ ቢ ስኩዌር ቢኖር ፋክተራይዝ ሲደረግ ምንጊዜም እንደምናደርገው ኤ እና ቢ እንደምራለን። ከዛ ኤ እና ቢ እንቀንሳለን። ሁለቱም ብናባዛ የምናገኘው ሁለቱም ብዜታቸውን ብናባዛ የምናገኘው ይሄንን ነው ማለት ነው። ተመሳሳይ ነው። ስለዚህ ፋክተራይዝ አድርጉ ከተባለን የሆነ ስኩዌር ለምሳሌ እዚህ ጋር ኤክስ ስኩዌር ማይነስ 4 ስንባል ቶሎ ብለን ይሄ ማለት ለካ ኤክስ ስኩዌር ማይነስ 2 ስኩዌር ማለት ነው። ከዛ ወዲያው ኤ ማይነስ ቢ ኢንቱ ኤ ፕላስ ቢ የሚሉት ሲላችኋል ወዲያው ምን ታደርጉታላችሁ? ይሄ ማለት ኤክስ ፕላስ 2 ታይምስ ኤክስ ማይነስ 2 አርጌ ማስቀመጥ እችላለሁ የሚለው ኢሚዲየትሊ ሊመጣላችሁ ይገባል ማለት ነው። በቁጥር ደግሞ ሳስረዳችሁ ለምሳሌ 10 ስኩዌር ሲቀነስ 2 ስኩዌር ብላችሁ እንደምትሉኝ 10 ስኩዌር ማለት 100 ነው። ከዛ ደግሞ 2 ስኩዌር ደግሞ 4 ነው። ከዛ ሲቀናነስ 96 ነው የሚመጣ ልትሉ ትችላላችሁ አይደል? እኔ ደግሞ የነዋት እንደዚህ ከማቀናነስና ከማባዛ ሁለቱን ልደምር እላለሁ። 10 እና 2 ልደምራለሁ። ከዛ ደግሞ 10 ላይ 2 ልቀንሳለሁ። ሁለቱን ባባዛ ስላለሁ 10 ላይ 2 ስደምር 12 ይመጣል። ከዛ ደግሞ ከ10 ላይ 2 ስትቀንሱ 8 ይመጣል። ሁለቱን ብታበዙ የምታገኙት 96 ነው። አንድ አይነት ነው የሚሰጣችሁ። ስለዚህ የሆነ ቁጥር ወይም ኤክስ ሊሆን ይችላል ዋትኤቨር ብቻ የሆነ ነገር ስኩዌር ማይነስ የሆነ ነገር ስኩዌር ከተደረገ የዛን ስኩዌር ማድረግ ካቃታችሁ ፋክተራይዝ ማድረግ ከፈለጋችሁ ያችን የተሰጣችሁን ኤ እና ቢ ታዩና ኤ ፕላስ ቢ ኤ ማይነስ ቢ አድርጋችሁ ብታረጉት መጨረሻ ላይ የምናገኘው አንድ አይነት ሪዛልት ነው እንዳያችሁት። ስለዚህ አሁንም ኤክስ ስኩዌር ማይነስ 2 ስኩዌር ስንፈልግ እንደ 10 ስኩዌር ማይነስ 2 ስኩዌር ብላችሁ አስቡ። ከዛ ምን እናደርጋለን? ኤክስ ፕላስ 2 ታይምስ ኤክስ ማይነስ 2 አርጌ እነዚህ ሁለቱን ብደምርና ሁለቱን አንድ ቀናንሽ ባባዛ የማገኘው ሴም ኤክስ ስኩዌር ማይነስ 2 ስኩዌር ነው ብላችሁ ወዲያው ይሄን ልታውቁ ይገባል። በቃ ይሄ በምንም ተአምር ይሄን ፋክተራይዜሽን ማወቅ በቃ ይሄ ግዴታ ነው ማለት ነው። ምንም በቃ አላውቀውም ከባድ ነው የሚባል አይደለም። you have to know this ምክንያቱም ከዚህ በኋላ የምትሰሯቸው ፋክተራይዜሽን በሙሉ እንደዚህ አይነት ስለሚኖራቸው ግዴታ እናውቀው። አሁን ደግሞ ሶስተኛው ጋር ልምጣላችሁ። ተመሳሳይ ኤክስ ስኩዌር የነበረው ላይ 9 ገባበት። ምንም የተቀየረ ነገር የለም። 9 የሚባል ቁጥር ብቻ ገባበት ማለት ነው። እናንተ ኦሬዲ ኤክስ ስኩዌር ማይነስ 4 ሰርታችኋል። ግን ነው ፈሰደን 9 ገባና 9 ኤክስ ስኩዌር ማይነስ 4 ተደርጎ ሲሰጠን አሁንም ቶሎ ብለን እቺኛው ስኩዌር መሆኗን ካወቅን እንዴት አድርጌ ላመሳስላችሁ? እነዚህን ስኩዌር አድርጌ እነዚህን ስኩዌር አድርጌ ስትሉ 9 ማለት 3 ስኩዌር ነው። ኤክስ ስኩዌር አለላችሁ። 4 ደግሞ 2 ስኩዌር ነው። ደግሞ ኤክስፖነንት እና ሎጋሪዝም ስንማር ደግሞ ከታች ከላይ አንድ አይነት ኤክስፖነንት ካለን ምን አድርገን መጻፍ እንችላለን? እንደ አንድ አድርገን 3x አድርገን ጽፈን
እንዲህ በቅንፍ አድርገን ስኩዌር ማድረግ እንችላለን። እንዳለ ሲቀነስ 2 ስኩዌር አድርጌ ማስቀመጥ እችላለሁ። አሁን ምንድን ያደረግነው ቅድም ኤክስ ስኩዌር ማይነስ 4ን ስጽፍ ኤክስ ስኩዌር ማይነስ 2 ስኩዌር ነበር ያደረግነው። 9 ስለተጨመረበት 9ንም 3 ስኩዌር አድርገን ጻፍ ነው። ከዛ በኋላ ከላያቸው 2 ስለሆነ አንድ አይነት ስለሆነ ኤክስፖነንታቸው ቤዛችንን አንዱን ቤዝ ወስደን ስኩዌር ማድረግ እንችላለን። ስለዚህ የሆነ 3x ስኩዌር ማይነስ 2 ስኩዌር አድርገን መጻፍ ቻለን ማለት ነው። ያኔ ልክ እንደ ቅድም እንደተባባልነው a ስኩዌር ማይነስ b ስኩዌር አደረግነው ማለት ነው። ኤያችን ማን ነው? ይሄ ነው። ቅድም ኤክስ ነበር፣ አሁን ግን ቁጥር ስላለ 3x ነው የሚሆነው። ስለዚህ ይሄን ደግሞ ፋክተራይዝ ስናደርግ a ፕላስ b ታይምስ a ማይነስ b ነው የምናደርገው ስለተባባልን ምን እናደርጋለን ማለት ነው። ይሄ ማለት ዳየነው 3x ስኩዌር ማይነስ 2 ስኩዌር ማለት ማን ማለት ነው? ኤያችን ይሄ ነው 3x ቢያችን ደግሞ 2 ነው ፕላስ 2 አድርጌ መጻፍ እችላለሁ። ከዛ ደግሞ ታይምስ አድርጌ 3x ማይነስ 2 አድርጌ ፋክተራይዝ ማድረግ እችላለሁ። አሁን የቅድሙ ካያችሁት ስኩዌር ማይነስ 4 ነበር፣ 9 አልነበረውም እዚህ ጋር። ስለዚህ ምን ሆነ? x ፕላስ 2 x ማይነስ 2 ነው። አሁን ደግሞ 9 ሲኖርበት የ9 ፋክተር 3 ስኩዌር ስለሆነ 9 በ3 ይባዛል ማለት ነው። ያ x ፕላስ 2 x ማይነስ 2 የነበረው 3x ይሆናል እንጂ ምንም የሚቀየረው ነገር የለም። 3x ፕላስ 2 3x ማይነስ 2 ሆነ ኢንስቴድ ኦፍ x ፕላስ 2 x ማይነስ 2። ስለዚህ እንደዚህ አይነት ስኩዌር ያለባቸውና የሆነ ቁጥር ያለባቸው ሁሌ ሊሰጣችሁ የሚችለው ከነዚህ አያልፍም። በቃ ወይ ኮኤፊሽንት ያለው እንደዚህ ነው ወይ ኮኤፊሽንት የሌለው ነው። ይሄ ግን ቀላል ስለሆነና ሰው ቶሎ ብሎ a ፕላስ b a ማይነስ b አድርጎ ማስቀመጥ ስለሚችል ለማምታታት ቁጥር ይከተትባቸዋል። ያን ቁጥር ሲከተት ምንም ለውጥ የለውም። በዚህች ኤክስ ላይ ያችን ፋክተር 3 መክተት ነው። 9 ከሆነ የ3 ስኩዌር ስለሆነ ላይ በ3 ማባዛት ነው። 16 ከሆነ በ4 ማባዛት ነው። 81 ከሆነ በ9 ማባዛት ነው እና ቁጥሮቹን እንደዛ እያደረጉ ማስተካከል። ስለዚህ ይሄንን ፋክተራይዝ ስናደርግ አሁን አትምታቱም አይደለ? 9 ስላለበት አትምታቱም። ያ ማለት 9 3x ተደርጎ መጻፍ ይችላል። እንዲህ አድርጌ ስኩዌር አድርጌ ማስቀመጥ ይችላል። 4 ደግሞ 2 ስኩዌር አድርጌ ማስቀመጥ ይችላል። ያኔ a ይሄ ነው፣ b ይሄ ነው። a ስኩዌር b ስኩዌር የሚለው ፎርሙላ ትዝ ይላችኋል። ያኔ ምን እናደርጋለን? a ፕላስ b የሚለው ላይ 3x ፕላስ 2 ታይምስ 3x ማይነስ 2 አድርጌ ማስቀመጥ ይችላል ብላችሁ እቺን 3x ፕላስ 2 3x ማይነስ 2 አድርገን ማስቀመጥ እንችላለን። ሌላ ደግሞ ሊሰጠን የሚችለው እንደዚህ አይነት ኳድራቲክ ኢኩዌሽን ከኤክስ ስኩዌር በፊት ምንም ኮኤፊሽንት የሌለው ወይም ደግሞ ከኤክስ ስኩዌር በፊት ኮኤፊሽንት ያለው ይሰጠናል። ይሄ ሲምፕለስት የሚባለው ነው። ምንም ኮኤፊሽንት ከሌለው ኤክስ ስኩዌር ፕላስ 9x ማይነስ 10 ስንባል ምንድነው የምናደርገው? ወዲያውኑ ያቀው ፋክተራይዜሽን ሲባዙ ይሄኛው a ታይምስ c ስንት ነው? አንድ ጊዜ ኔጌቲቭ 10 የሚሰጠን ሲደመሩ ደግሞ ሁለት ቁጥሮች ማለት ነው 9 የሚሰጡ ማናቸው እንላለን። ወዲያውኑ ከሚባዙ ከሚለው ነው የምንጀምረው። ሲባዙ ለምሳሌ 10ን የሚሰጠን 2 ጊዜ 5 አለ፣ 1 ጊዜ 10 አለ። ከዚህ ውስጥ የትኛውን ነው 9 ላረገው የምችለው? ከፈለኩ አንዱ ኔጌቲቭ አድርጌ ወይ አንደኛው ፖዚቲቭ አድርጌ 9 ላረገው የምችል የትኛው ነው ስትሉ ይሄ አይሆንም ማለት የታችኛው ነው። ስለዚህ ምን ማድረግ እችላለሁ? አንድ ጊዜ 10ን ኔጌቲቭ 10 ለማድረግ የትኛዋን ኔጌቲቭ አረጋታለሁ? ኔጌቲቭ ባረጋት ኔጌቲቭ 1 ታይምስ 10 ኔጌቲቭ 10 ይመጣልኛል። ከዛ ደግሞ በደምራቸው ደግሞ ኔጌቲቭ 1 እና 10ን በደምር ደግሞ 9 ይሰጠኛል ማለት ነው። ስለዚህ ሁለቱ ቁጥሮች ማን ናቸው ስንባል ኔጌቲቭ 1 እና 10 ናቸው ብለን ወዲያው ፋክተራይዝ ስናደርገው ምን ይሆናል? ኤክስ ስኩዌር ፕላስ 9x ማይነስ 10 የነበረው እነዛ ባገኘናቸው ቁጥር ኤክስ እንልና ያገኘነውን ቁጥር ኔጌቲቭ 1 ከዛ አሁን ኤክስ እንልና ሁለተኛ ያገኘነው ቁጥር 10 ፖዚቲቭ ሲሆን ፕላስ 10 አድርገን ሁለቱን አሁን ብናባዛው ማን እናገኛለን? ይሄን እናገኛለን ማለት ነው ፋክተራይዝ ስናደርግ። አሁን ይሄ ገብቷችኋል እርግጠኛ ነኝ። ይሄኛው ገብቷችኋል። ቀጥታ ሲባዙ ኔጌቲቭ 10 ሲደመሩ 9 የሚሰጥ ብለን ነው የምናገኘው። ይሄኛውም ደግሞ ገብቷችኋል። ይሄን ስናስቀምጥ ከመጀመሪያው ጋር ተመሳሳይ ነው። 3 አድርገን ኤክስ አድርገን ፕላስ 2 ማይነስ 2 አድርገን ነው የምናስቀምጠው። ምንም የሚቀየር ነገር የለው።
ይሄም ገብቷችኋል ብዬ አስባለሁ። አሁን እቺ የመጨረሻዋን ግን በደንብ አድርጋችሁ ተለማመዱት ማለት ነው። ሁሌ ኮኤፊሽንት ያለው ስሩ። ለምን ከባድ የሚባለው ኮኤፊሽንት ያለው እንጂ ኮኤፊሽንት የሌለው እንደዚህ አይነቶቹ እንደ ነምበር 2 አይነቶቹ ቀላል ናቸው። ሲባዙ 10 ሲደመሩ 9 ያላችሁ መስራት ስለሆነ አሁን ደግሞ የናይንን ስንሰራ ይሄንን ደግሞ ስንሰራ ምንድነው የምናደርገው? 9x² + 9x ሲቀነስ 10 የሚለውን ስንሰራ ምንድነው ልክ እንደ ቅድሙ የምንፈልገው ሲባዙ ሁለቱ ብዜት የሚሰጠን ማለት ነው። ሲባዙ ማንን የሚሰጠኝ 9 ጊዜ -10 የሚሰጠን ያ ማለት -9 የሚሰጠኝ ሲደመሩ ደግሞ ይሄንን የሚሰጠኝ 9 የሚሰጠኝ ቁጥር ነው የምፈልገው። ለማወቅ እንዲረዳን 90ን ፋክተራይዝ እናደርገዋለን። እንደዚህ በባይነሪ ትሪ አድርገን 90 የሚሰጠኝ 2 ጊዜ 45 አለ። 45ን ደግሞ 9 ጊዜ 5 አለ። 9 ደግሞ 3 ጊዜ 3 አለ ብለን ብሬክ ዳውን መደረግ ወደማይችሉ ፕራይም ነምበሮች እንደዚህ እናደርግና እነሱን አክብበን የነሱ ኮምቢኔሽን ነው የሚሆነው። አንደኛ ማን ሊሆን ይችላል? 90 የሚሰጠን እዚህ ጋር እንዳየነው 2 ጊዜ 45 ሊሆን ይችላል። ሌላ ደግሞ ማን ሊሆን ይችላል? ይሄንን ሁለት ደግሞ ከዚህ ጋር ወስደው ይሄን ባረገው ደግሞ 2 ጊዜ 3 እንደማለት ነው አይደል? 6 ይሆናል ይሄኛው 6 ጊዜ አድርጌ ደግሞ የቀረው ደግሞ ፕራይም ነምበር 3 ጊዜ 5 ነው የሚቀረው 15 ብታረጉም ይሄም ዞሮ ዞሮ ይሄ 90 ነው የሚሰጣችሁ። ይሄንን ብታባዙ 6 በ15 ብታባዙ 6 ጊዜ 5 33 አለ 6 ጊዜ 5 90 አይደል የሚሰጣችሁ። ስለዚህ ይሄ 90 ይሰጠናል ብላችሁ ኮምቢኔሽን ከዚህ ውስጥ መፍጠር ነው ማለት ነው። ከፈለግን ደግሞ 2 ጊዜ 3 6 6 ጊዜ 3 ደግሞ 18 ብናረግ ደግሞ ይሄኛው ደግሞ 3ቱን ብናባዛ ደግሞ 18 ይመጣና ከማጋ ሲባዛ ከቀረው ጋር ከ5 ጋር ብናበዛ ይሄ 90 ይሰጠናል። አሁን እኛ ከፈጠርናቸው ከነዚህ ኮምቢኔሽኖች የትኞቹ ነው አቀናንሼ አደባምሬ 9 ላረገው የምችለው ብላችሁ ታዩ። ይሄንን ምንም ብታረጉ 9 አይመጣም ማለት ይሄኛውን ደግሞ ብትሄዱት 9 ሊመጣ ይችላል አይደል? 6 እና 15ን አደባምሬ አቀናንሼ አንዱ ኔጌቲቭ አንዱ ፖዚቲቭ አድርጌ 9 ለማምጣት ይችላል። 18 እና 5ንም ስታዩት ስታባዙ ሊመጣላችሁ ይችላል። ስትደምሯቸው ግን 9 ለማምጣት አይሆንም አይደል? ስለዚህ እቺን 6 እና 15ን እንመርጣለን። ስለዚህ እነዛ ሁለት ቁጥሮች ማን ናቸው ብለናል? -6 እና 15 ናቸው ብለናል። ይሄንን 9ን በነዛ ሁለት ቁጥሮች ብሬክ ዳውን ማድረግ ነው ማለት ነው። በቃ እቺ 9 ስንጽፋት -6 ሲጋ 15 እናደርግና ኤክስ ስላለበት ኤክስ እናደርገዋለን። ሁለቱም ብንደምር አሁን 9ኤክስን እናገኛለን ማለት ነው። ከዛ ሌሎቹ እንደነበሩ ይወዳሉ። 9x² እንዳለ ነው፣ 10ም እዚህ ጋር እንዳለ ነው። እነዚህ ሁለቱም ማለት ነው ይሄ እንደነበሩ ይወዳል። የመሃሉን ብቻ ብሬክዳውን ማድረግ ነው። አሁን እንደዚህ ያደረግንበት ይሄ ፕላስ አለ በሁለቱ መካከል። አሁን ይሄን የምናደርግበት ሪዝን ፋክተራይዝ ለማድረግና እንደዚህ ብሬክዳውን ለሁለት ግሩፕ ለማድረግ እንዲመች። አሁን በ9 እና በ6 መካከል የጋራ ለወስደው የምችለው 3 አለ። ለምን 9 3 ጊዜ 3 ነው፣ 6ም 3 ጊዜ 2 ነው። ስለዚህ 3ን የጋራ ወስዳለሁ። በx² እና በx መካከል ደግሞ ማን የጋራ መውሰድ ይችላል? ኤክስ ወስዳለሁ። ያኔ እዚህ ጋር ምን ይቀረኛል? ከ9 ጋር 3 ይቀርብኛል። ኤክስን ደግሞ አንድ ኤክስ ጋር ስለወሰድኩኝ 3x ይኖራል። እዚህ ደግሞ ሲቀነስ አድርጌ 3 ኦልሬዲ ስለወሰድኩኝ 2 ይሆናል ማለት ነው። በቃ ምንድን ያደረግነው እዚህ ጋር የጋራ 3x ወሰድን። 3x የጋራ ስንወስድ ለምን በ9 እና በ6 መካከል 3 የጋራ አይደለም። በx² እና በx መካከል ደግሞ x የጋራ አይደለም። ስለዚህ 3x ወሰድን። 3xን ስንወስድ ማን ይቀራል? እዚህ ጋር 3x እና -2 ይቀራል። አሁን ብታባዙ 3xን በ3x ብታበዙ 9x² ይመጣል። 3xን ደግሞ በኔጌቲቭ 2 ብታበዙ ደግሞ ስንት እናገኛለን? -6x እናገኛለን። በቃ በሌላ አጻጻፍ እንደመጻፍ ማለት ነው። ስለዚህ ሲደመር እንዳለ እናረግና እዚህ ጋር ደግሞ የጋራ ልንወስደው የምንችለው ምን አለ ስንል በ15 እና በ10 መካከል ኤክሳችን እዚህ ጋር ኤክስ ስለሌለ ምንም የምንወስደው የጋራ የለም። በ15 እና ግን በ10 መካከል ግን ቁጥር ፋክተር መውሰድ እንችላለን። 5 አይደል? ስለዚህ 5ን በወስድ ይሄኛው 3x ይቀረኛል እዚህ ጋር። እዚህ ደግሞ 10 ደግሞ 5 ስለወሰድኩበት 5 ጊዜ 2 ስለሆነ 10 2 ይቀረኛል። አሁን ይሄን ባበዛ 5ን በ3 ባበዛ 15 ይመጣል። 5ን በ2 ባበዛ 10 ይመጣል። -10 ማለት ነው ከማይነሱ ጋር። ስለዚህ ሁሉ ጊዜ እንደዛ አድርጋችሁ ቼክ ማድረግ ትችላላችሁ። አሁን እዚህ ጋር ምን እናያለን? ተመሳሳይ 3x - 2 3x - 2 ደግሞ እንደዛ መምጣት አለበት። አንድ አይነት ነገር ነው ይመጣላችሁ። ያኔ ይሄንን
ሁለቱም የጋራ መውሰድ ይችላሉ። ሁለቴ ከምጽፍልና እዚህን የጋራ ስወስድ 3x - 2 ሁለቴ ከምጽፍ አንድ የጋራ በወስድ ማን ይቀረኛል? በዚህ ሳይድ 3x ይቀረኛል። እዚህ ጋር ደግሞ ማን ይቀረኛል? 5 ይቀረኛል ብለን ፋክተራይዜሽን ጨረስን ብለን በቃ እንዲህ ነው ፋክተራይዝ የምናደርገው። አንድ ጊዜ ከገባችሁ እውነት ለመናገር ፈን ነውና በደንብ አድርጋችሁ ቀስ አድርጋችሁ ቪዲዮን እያቆማችሁ እያረኩ ያለሁትን እናንተ በእጃችሁ እያደረጋችሁ ደግሞ ተለማመዱ። ስለዚህ ፋክተራይዝ እናደረግነው 3x - 2 የጋራ ወሰድን። እዚህ ጋር 3x ቀረን፣ እዚህ ጋር ደግሞ 5 ቀረን። ይሄንን ምን አድርጌ መጻፍ እችላለሁ? ይሄንን ስጽፍ 3x - 2 ታይምስ 3x + 5 አድርጌ መጻፍ ይችላል። ያኔ ምን እናያለን? የጋራ በዚህና በዚህ መካከል የጋራ እናያለን አይደል? የጋራውን ስናጣፋ ማን ይቀረናል? 3x + 2 3x + 5። ስለዚህ ሲምፕሊፋይ ስናደርገው 3x + 2 ኦቨር 3x + 5 ነው የሚመጣው ብለን እንዲህ ማስቀመጥ እንችላለን። አሁን የተጠየቅነው ዶሜን ፈልጉ፣ ፋክተራይዝ አድርጉ፣ ሲምፕሊፋይ አድርጉና እኩል መሆናቸውን ደግሞ ቼክ አድርጉ ተብለናል። ዶሜን ስንፈልግ መጀመሪያ ሳናጣፋ፣ ይሄ አጣፍተን ባገኘነው ውጤት ሳይሆን ሳናጣፋ ባገኘነው ፋክተራይዝ ባረግነው በዚህ ሳናጣፋ ወይም ኦሪጂናሊ ባለው በዚህኛው ኢኩዌሽን ነው ማለት ነው ዶሜን የምንፈልገው። ለምን ይሄንን ዜሮ የሚያደርገውን ቫልዩ ኤክስክሉድ ማድረግ አለብን ዶሜን ስንፈልግ አይደለ? ስለዚህ ይሄ ነገር ዜሮ የሚሆነው መቼ ነው ብለን ዜሮ የሚያደርጉትን በዚህ በፋክተራይዝ ባረግናቸው ሁለቱ ቁጥሮች ማወቅ እንችላለን ዜሮ የሚሆኑት መቼ እንደሆነ። አሁን ምን እንላለን? ይሄ ዜሮ መሆን የለበትም ዶሜን ለመፈለግ፣ ይሄም ዜሮ መሆን የለበትም፣ ይሄም ዜሮ መሆን የለበትም። ይሄ ዜሮ የሚሆነው መቼ ነው ስትሉ 3x - 2 ዜሮ የሚሆነው መቼ ነው? 2 ነው ለዛ ብትወስዱ 3x = 2 ይሆናል። ኤክሳችን ኦቨር 3 ስናደርግ መቼ ነው ዜሮ የሚሆነው? ኤክሳችን 2/3 ሲሆን ነው ብለን አንዱ እናገኛለን። ሌላ ደግሞ 3x + 5 ዜሮ መሆን የለበትም ማለት መቼ ነው ዜሮ የሚሆነው? ያንን 5 ወደዛ ብንወስደው 3x = -5 ይመጣል። ኤክሳችን ኦቨር 3 አድርገን መቼ ነው ዜሮ የሚመጣው? ኤክሳችን -5/3 ሲሆን ዜሮ ይመጣል። ስለዚህ ዶሜናችን የፈለገውን መሆን ይችላል። መሆን የማይችለው ይሄን ዜሮ የሚያደርግብንና ይሄን ዜሮ የሚያደርግብን ሁለቱም ቁጥሮች አይሆኑም። እነዛ ደግሞ 2/3 እና -5/3 ነው ብለን ሁለቱም መሆን አይችልም። ስለዚህ በፎርማል ስናስቀምጠው ዶሜናችን ላይ ዶሜን ለተባልነው ኤክሳችን የፈለገው መሆን ይችላል። ኤክስስ አይደለም እንደ ሴት ውስጥ ከተን ሴት እንልና ኤክሳችን የፈለገው ሪል ነምበር መሆን ይችላል። ግን ኤክስ መሆን የሌለበት ናት ኢኳል ቱ 2/3 ከእንደገና ደግሞ ኤክሳችን ናት ኢኳል ቱ -5/3 አድርገን ሁለቱም ቁጥሮች መሆን አይችልም ነው የምንለው። ስለዚህ ዶሜን ስንጠየቅ መጀመሪያ ሳናቃልን ነው እንጂ ካቃለን ነው የሚሆነው ምንድነው? ይሄኛው ስለምናጣፋው ከዚህና ከዚህ ጋር ስለምናጣፋው ዶሜናችን ላቃለን ነው የሚሆነው። ከ-5/3 ውጪ የሆነ ማንኛውም ሪል ነምበር ይሆናል። ለኦሪጂናሉ ግን ከ-5/3 ብቻ ሳይሆን 2/3 ነው መሆን አይችልም። ስለዚህ ሁለቱ እኩል ናቸው ወይ ስንባል ሲምፕሊፋይ የተደረገው እና ይሄኛው እኩል አይደሉ። እኩል የሚሆኑት ግን ኦንሊ ሁለቱ ካልሆኑ በዚህ በ2/3 እና -5/3 ካልሆኑ እኩል ሊሆኑ ይችላሉ። ከዛ በተረፈ ግን ሁለቱ እኩል አይደሉም። ለምን? የዚህኛው ዶሜን ከ-5/3 ውጪ ሌላ የፈለገው መሆን ይችላል። የዚህኛው ዶሜን ግን ከ-5/3 እና ከ2/3 ውጪ የሆኑ ቁጥሮች መሆን ስላለበት አይ ሆፕ ክሊር ሆኖላችኋል። እንደዚህ ፋክተራይዜሽን እንደዚህ ኮኤፊሽንት ሲኖረው እዚህም ኳድራቲኩ ላይ ኮኤፊሽንት ሲኖረው ያለው ከተለማመዳችሁ በአብዛኛው ፈተና ላይ ከነዛ ያለፈ ስለማይሰጣችሁ ብዙ ፕራክቲስ አድርጉ። ኤክሰርሳይዝ 2-1 ስንሰራ እርግጠኛ ነኝ እያንዳንዱ ጥያቄ ከኔ ቀድማችሁ እንደምትሰሩ ተስፋ አድርጋለሁ። በሚቀጥለው ኤክሰርሳይዝ 2-1 ፖስት አደርጋለሁ።